በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 17 በዚች ቀን የከበረ አባት ታላቅና የተመሰገነ የቆጵሮስ ኤጲስቆጶስ ቅዱስ ኤጲፋንዮስ አረፈ። ይህም ቅዱስ ከቤተ ገብርኤል አጽድ አቅራቢያ ነው። ወላጆቹም በኦሪት ሕግ የጸኑ አይሁድ ናቸው። እነርሱም ድሆች ናቸው። አባቱም ገባር ስለነበር ይህንን ቅዱስና አንዲት እህቱን ሳያሳድጋቸው ሞተ። እርሱም አንድ ክፉ አህያ ነበረውና የተወላቸው እርሱን ነው። እናታቸውም የኦሪትን ትምህርት በማስተማር አሳደገቻቸው። እናቱም አህያውን እንዲሸጠውና ከእርሱም እንዲያተርፍ በሽያጩም እንዲረዳ ኤጲፋንዮስን መከረችው። ሊሸጠውም ከአህያው ጋር ሲጓዝ አንድ ክርስቲያን ጻድቅ ሰው ስሙ ፊላታውስ የሚባል ተገናኘው። ያንንም አህያ ሊገዛ ወዶ ከኤጲፋንዮስ ጋር ቆሞ ሲነጋገር ያን ጊዜ አህያው ኤጲፋንዮስን ኩላሊቱን ረገጠው። በምድር ላይም ወድቆ ለመሞት ደረሰ። አባ ፊላታውስም በመስቀል ምልክት ኩላሊቱ ላይ በስመ አብ ወወልድ ወመንፈስ ቅዱስ ብሎ አማተበበት። ቅዱስ ኤጲፋንዮስም ያን ጊዜ ከሕማሙ ድኖ ተነሳ። ከሞትም ምንም ሕማም እንዳልነካው ሆነ። ከዚህም በኋላ አባ ፊላታውስ በዚያ ክፉ አህያ ላይ እንዲህ ብሎ ጮኸ። ስለ እኛ በተሰቀለው በጌታችን ኢየሱስ ክርስቶስ ስም ትሞት ዘንድ ይገባሃል አለው። ወዲያውኑም ያ አህያ ወድቆ ሞተ። ቅዱስ ኤጲፋንዮስ እኒህን ሁለቱን ታምራት አይቶ በስሙ ታምራት የምታደርግለት የተሰቀለው ኢየሱስ ክርስቶስ ማን ነው ብሎ አባ ፊላታውስን ጠየቀው። እርሱም እንዲህ ብሎ መለሰለት። የክብር ባለቤት የእግዚአብሔር ልጅ ኢየሱስ ክርስቶስ በኢየሩሳሌም አይሁድ የሰቀሉት ነው አለው። ይህንንም ነገር በቅዱስ ኤጲፋንዮስ ልብ ተቀረጸ። በዚያም ወራት አንድ ባለጸጋ አይሁዳዊ ነበር። ኤጲፋንዮስም ወሰደው፣ የኦሪትንም ሕግ በማስተማር አሳደገው። የሚሞትበትም በቀረበ ጊዜ ልጅ ስለሌለው ጥሪቱን ሁሉ አወረሰው። የኦሪትንም ሕግ ትምህርትንም አስተማረው። በአንዲትም ዕለት ስሙ ሉኪያኖስ ከሚባል መነኮስ ጋር ተገናኘ። እርሱም የተማረና የእግዚአብሔር ጸጋ ያደረበት ነበር። ከእርሱም ጋር ተጓዘ። ሁለቱም በአንድነት ሲጓዙ ድሃ ሰው አገኛቸው። ምጽዋትም እንዲሰጡት ያንን መነኮስ ለመነው። ገንዘብም ስለሌለው የሚለብሰውን የፀጉር አጽፍ አውልቆ ለድሃው ሰጠው። በዚያ ጊዜ ለዚያ መነኮስ የብርሃን ልብስ ከሰማይ ሲወርድለት ኤጲፋንዮስ አየ። ስለዚህም ድንቅ ተአምር አደነቀ። ከመነኮሱም እግር በታች ሰግዶ አንተ ማነህ? ሃይማኖትስ ምንድን ነው ብሎ ጠየቀው። እርሱም ክርስቲያን እንደሆነ ነገረው። ደግሞም ክርስቲያን እንዲያደርገው ለመነው። መነኩሴውም ኤጲፋንዮስን ወስዶ ወደ አንድ ኤጲስቆጶስ አደረሰው። እርሱም የክርስትና ጥምቀትን አጥምቆ የቤተ ክርስቲያን ትምህርት ሥርዓቷን ሁሉ አስተማረው። ኤጲፋንዮስም ኤጲስቆጶሱን እኔ መነኩስ መሆን እፈልጋለሁ አለው። ኤጲስቆጶሱም ብዙ ገንዘብ እያለህ መነኩስ መሆን አይገባህም አለው። ኤጲፋንዮስም ሂዶ እህቱን አምጥቶ የክርስትና ጥምቀትን አጠመቃት። ገንዘቡን ሁሉ ለድሆችና ለምስኪኖች ለባልቴቶችና ለሙት ልጆች ለአብያተ ክርስቲያናትም ሰጠ። መጻሕፍትንም ከእሱ ገዛ። ከዚህ በኋላ መነኮሰ። ለእርሱም ለእህቱም ለጥምቀት ምክንያት ወደ ሆነው ስሙ ሉኪያኖስ ወደ ተባለ መነኮስ ገዳም ገባ። ዕድሜውም 16 ዓመት ነበር። ከዚህ በኋላ ታላቁን አባ ኢላሪዮስን አገኘው። እርሱም በዕድሜው ጎልማሳ በገድልም ሽማግሌ ነው። ቅዱስ ኤጲፋንዮስንም ተቀብሎ የምንኩስና ሕግንና የክርስትናን ሥርዓት አስተማረው። የእግዚአብሔር ጸጋ አድሮበት የቤተ ክርስቲያን ሕግና ሥርዓት የምንኩስናንም ሕግ በጥቂት ቀኖች አጠና። ከዚህ በኋላ ታላላቅ ተአምራቶችን በመሥራትና ሙታንን እስከሚያስነሳቸው ሰይጣናትንም ከሰዎች ላይ እስከሚያስወጣቸው ውሃ ከሌለበት ከደረቅ ቦታ ውሃን እስከሚያፈልቅ ያለ ጊዜው ብዙ ዝናብ እስከ ማዝነብ ደርሶ በገድልና በትሩፋት ፍጹም ሆነ። የትሩፋቱም ወሬ አዋቂነቱም ተሰማ። ከእርሱ ጋርም ሊከራከሩ ብዙ አይሁድ ወደ እርሱ መጡ። ስህተታቸውንም ገለጠላቸው። በእርሱ ትምህርትም አምነው የክርስትናን ጥምቀት አጠመቃቸው። እንዲሁም ጥበበኞች ዮናናውያንም በትምህርቱ ተመለሱ። ወደ ክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ሃይማኖት ውስጥም ገቡ። መምህር ቅዱስ ኢላርዮስም በቆጵሮሱ ሀገር ኤጲስቆጶስ እንደሚሾም ትንቢት ተናገረለት። ወደዚያም ሂዶ በታዘዘለት ቦታ በዚያ እንዲኖር አዘዘው። እንዲህም አለው፣ ኤጲስቆጶስነትን ሊሾሙ በፈለጉ ጊዜ እምቢ አትበል፣ ይህ በእግዚአብሔር ፍቃድ ሆኖአልና። ቅዱስ ኤጲፋንዮስም ወደ ቆጵሮስ ሂዶ መምህሩ ቅዱስ ኢላርዮስ ባዘዘው ቦታ ተቀመጠ።
የቆጵሮስን ደሴት ኤጲስቆጶስ ባረፈ ጊዜ በዚያ ሰሞን ቅዱስ ኤጲፋንዮስ ምግቡን ሊገዛ ወደ ገበያ ወጣ። ከእርሱም ጋር 2 መነኮሳት አሉ። ደግሞም በዚያች ገዳም ጻድቅ የሆነ ሽማግሌ ኤጲስቆጶስ ነበር። ለእርሱም የክብር ባለቤት ጌታችን ኢየሱስ ክርስቶስ እንዲህ ብሎ ነገረው። ወደ ገበያ ሂድ፣ በእጁም 2 የወይን ዘለላ የያዘ መነኮስ ታገኛለህ። ከእርሱም ጋር 2 መነኮሳት አሉ። ስሙን ጠይቀው፣ ስሜ ኤጲፋንዮስ ነው ይልሃል። እርሱም ያዝ፣ በእጁ ያለውንም አስጥለ ከአንተ ጋር አምጣው። ያ ኤጲስቆጶስም የክብር ባለቤት ጌታችን እንዳዘዘው አደረገ። ባመላከተውም ቦታ አግኝቶት ይዞት ወደ ቤተ ክርስቲያን ወስዶ ድቁና ሾሞ። በሦስተኛውም ቀን ኤጲስቆጶስነትን ሹሞት። ከዚህ በኋላ ሽማግሌው ኤጲፋንዮስን ልብ ደስ ለማሰኘት ሽቶ ስለ ኤጲፋንዮስ ያየውን ራእይ ለሕዝብ ገለጠላቸው። ስለ እርሱም ታላቅ ደስታ ሆነላቸው። ይህም ቅዱስ እግዚአብሔር በሚወድለት በሹመቱ ሆኖ በበጎ ሥራ ላይ ጸና። ጥቅም ያላቸው ብዙ ድርሳኖችንም ደረሰ። ርኅራኄ ስለሌለው ሰው በሰማ ጊዜ ተመልሶ ቸር እስከሚሆን ድረስ ሁልጊዜ ገሥጸዋል፣ ይመክረዋል። በኢየሩሳሌም ኤጲስቆጶስ በአባ ዮሐንስ ላይ ምክንያት ፈጠረ። ስለ እርሱ ርኅራኄ እንደሌለው በሰማ ጊዜ ከወርቅ የተሠሩ የማዕዱን ዕቃዎች የሚመገብባቸውን በወሰት ወሰደ። እነርሱንም ወርቅና ብር ናቸው። ቅዱስ ኤጲፋንዮስም ሸጣቸውና ለድሆችና ለምስኪኖች መጸወታቸው። አባ ዮሐንስም እንዲመልስለት በሻ ጊዜ ምንም አልሰጠውም። በክብር ባለቤት ጌታ መቃብር ቤተ ክርስቲያን ውስጥ ቅዱስ ኤጲፋንዮስን የልብሱን ጫፍ ስጠኝ ብሎ ያዘው። ቅዱስ ኤጲፋንዮስም ወደ እግዚአብሔር ጸለየ። የአባ ዮሐንስም ዓይኖች ያን ጊዜ ታወሩ። ከዚህ በኋላ ይምረው ዘንድ በብዙ ለቅሶ ወደ እርሱ ፈጽሞ ማለደ። ዓይኖቹንም ይገልጥለት ዘንድ ለመነው። ሁለተኛም ቅዱስ ኤጲፋንዮስ ጸለየ። አንድ ዓይኑን ገለጠለት። የማዕዱንም ዕቃዎች ሽጦ ለድሆችና ለምስኪኖች እንዲሰጣቸው ነገረው። ስለ ዮሐንስ አፈወርቅ መሻርና መሰደድ ወደ እርሷ መጥቶ ይራዳት ዘንድ አውዶክስያ ንግሥት ጽፋ ወደ እርሱ በላከችለት ጊዜ ሊያስታርቃቸውና በመካከላቸው ሰላምን ሊያደርግ ሽቶ ወደ ቁስጥንጥንያ ሄደ። ነገር ግን ቅዱስ ኤጲፋንዮስ አልሰማቸውም። ዮሐንስን ከሹመቱ ካልሻርከው፣ ይህ ካልሆነ አብያተ ክርስቲያናትን እዘጋለሁ፣ የጣዖቶችንም ቤቶች እከፍታለሁ አለችው። ቅዱስ ኤጲፋንዮስ ፈጽሞ እያዘነ ከእርሷ ዘንድ ወጣ። ምንም እንደሚያደርግ ያስብና ይጨነቅ ነበር። የንግሥት ባሮች ግን እነሆ ቅዱስ ኤጲፋንዮስን ዮሐንስ አፈወርቅ ከሹመቱ ሻረው እያሉ በቁስጥንጥንያ ከተማ በሐሰት አወሩ። ቅዱስ ዮሐንስም ይህንን ወሬ በሰማ ጊዜ ወደ ኤጲፋንዮስ እንዲህ ሲል ላከ። ለምን ያለ ፍርድ በእኔ ላይ ይህንን አደረግ? አንተ ወደ መንበረ ሲመትህ እንደማትደርስ እወቅ። ኤጲፋንዮስም ለመልእክቱ መልስ እንዲህ ሲል ጻፈ። ስለ አንተ ምንም የጻፍኩት ከንግሥት ጋርም የተስማማሁት ነገር የለም። አንተም ከስደት እንደማትመለስ እወቅ። ከዚህ በኋላ ወደ መንበረ ሲመቱ ሊሄድ ሽቶ ከቁስጥንጥንያ ወጥቶ በመርከብ ተሳፈረ። እግዚአብሔርም የቅዱስ ዮሐንስን ጽድቅ ሊገልጥ ከመንበረ ሲመቱ ሳይደርስ ቅዱስ ኤጲፋንዮስ በመርከብ ውስጥ አረፈ። እንዲሁም የቅዱስ ኤጲፋንዮስን ክብር እንዲገልጥ ቅዱስ ዮሐንስም በስደት አረፈ። የከበረ ኤጲፋንዮስም የሚያርፍበት ጊዜ አውቆ ተነስቶ ጸለየ። ለደቀ መዛሙርቱ እነርሱ ኤጲስቆጶሳትን እንዲሆኑ ነገራቸው። በሰላምታም ተሰናብቷቸው ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ከገቡልህ ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉን አእላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ደናግናል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን ጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር በጌታ በእናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር።